አማርኛ በትግራይ ክልል ውስጥ ከትምህርት ካሪኩለም ውስጥ አስወጥቻለሁ አማርኛን ብሎ በይፋ ባወጀ በሁለት ሳምንቱ ኦሮምኛ ቋንቋንና ትግሬኛን ምናምን ስለማሳደግ የትብብር ስምምነት ፈረምኩ ሲል ምንም አሁን አማርኛን ዝም ብሎ ፌዝ እንዳይመስል እንጂ ኦሮምኛና ትግሬኛን ለማሳደግ በምን ተግባባችሁ ብሎ በየበታይቱን በምን ሊሉ ዝም ብለ ጌታቸው ረዳና ሽመልስና አቀራርበቁ በቃ ዝም ብለ አማርኛን መቀማት ነው ኮርስ ምንድነው እኮ በምልክት ቋንቋ ላይ ነው ምናምን ነው በጣም እኮ የኢትዮጵያ ፖለቲካ ሚገርም እኮ ደመቀ መኮንን በቀደም አይተዋል አንድ ችግኝ ለአምስት ተከሉ ተሰባስቡ እኔ ችግኙ ምንድነው ግመሏን ስትታዘብ ነበር ለአምስት እንዴ አንድ ችግኝ ለአምስት ይተከላል በመድኃኒዓለም ካሜራ ምናምን ደቅ ነው እኔ ከነዚህ ሰዎች ጋር ብንለው ነገሩ አያልቅ እና ማዳበሪያውን አምጣውና ቢገላግሉን በችግኙ ቦታ ደመቀን እዛው ተክለው ለችግኝ በቆፈሩት ጉርጓድ እነሽ መልስ አብዲሳ እንደስቲ ውለታ ዋሉልን ግዴላችሁ ቢያንስ በዚህ እናመስግናችሁ እና እዛው ኦሮሚያ መሬት ላይ ይብቀል ደመቀ መኮንንና ምን እንደሚያፈራ ማየት በቅሎ ምንድነው ደመቀ ሊያፈራ የሚችለው እኔ ከዋሉልን ውለታ ዳግመኛ እንዳይመጣ ወደዚህ ይኸው አሁን ችግኙን አንስተ ራሱን እዛው ጋር ተክለ እንደ ታሪክ ሰው ሲመላለስ ምናምን ሲል በቃ ሚጠወልግም ከሆነ እዛው ይጠውልግ ይሄ ሰውዬ እዛ ተቀምጦ እኮ ነው የሚጫወትብን በአገር ደረጃ እኮ የሚጫወተው በሚያሳዝን ሁኔታ አሁን ተመስገን ደሳለኝ ታሰረ ሚል ዜና ልስማ እንደ እኔ በመለ ምን አይነት እኮ ጉድ ላይ እንደደረስን ጣዖት ነው ምንድነው አሁን ይሄ ሰው ህዝብ የገዛ ህዝብ ከዳር እስከ ዳር ወጥቶ ህዝብ እየታገለ ህፃናት እየገደሉ ሴቶች እየገደሉ ሰራዊት ልከው እነ ሽመልስ አብዲሳ እሱን ከበውት አሁን እስቲ ያማራ ህዝብ ምን ያደርግ ኮንፊውዝድ ሆኗል እኔ ትላንት ብየዋለሁ ግመሏ በጣም የተሻለ ጠቀሜታ አላት ከደመቀ መኮንን በጣም የተሻለ ግመሏ ተጠቅማለች በእውነት ለመናገር ብዙ ጥቅም ትሰጣለች ከዚህ እኔ ማዳበሪያን በተመለከተ ምን አላቸው የማንን ነው በቁጥጥር ስር ያሉት በቀደማ ሳይተናል ሸኔን ነው በጎጥ መንገድ ማዳበሪያ ሲያሰማሩ ሚል ምናልባት ፎቶ ካለ ካገኘው አላውቅም የቅርብ ካለ የማዳበሪያው በሙሉ ሰሞኑን ስናሳይ እንደዋለው ሲከፋፈል የነበረው ኦሮሚያ ላይ በማን ነው እነ ሾርቤ ናቸው ሲያከፋፍሉት የነበረው አይደል ማንን ነው የምትይዘው ተመስገን ደሳለኝ ነው ማዳበሪያ ያከፋፈለ ዛሬ ያዙት እኮ ተመስገን ደሳለኝ ምን ያሉት ጉዶች ናቸው እነዚህ የአውሮፓ ህብረቱ የፈጠረው መንጫጫት የታላቋ ብሪታንያ ወይም የእንግሊዝ መግለጫ የጃፓን መንግስት መግለጫ የሩሲያ ኦርቶዶክስ መግለጫ ወዘተ በራሳችሁ ልትኮሩ ይገባችኋል እነዚህ የዛሬ ክስተቶች ናቸው በዛሬው ዕለት የአውሮፓ ህብረትና አጋሮቹ ሰባተኛውን የኢትዮጵያ አገር አቀፍ ምርጫ አስመልክተው መግለጫ አውጥተዋል የአውሮፓ ህብረት ልዑክ የአባል አገራቱ ዲፕሎማቶች ልዑካን እንዲሁም የካናዳ የኖርዌይ የስዊዘርላንድ ኤምባሲዎች በጋራ በመሆን በኢትዮጵያ በተካሄደው ሰባተኛው አጠቃላይ ምርጫ ላይ መግለጫ አውጥተዋል ምን መግለጫ ወጡ አውሮፓ ህብረት ካናዳ ኖርዌይ ስዊዘርላንድ ኢንክሉዲንግ እንግሊዝ ወይም ብሪታንያ አንደኛ በአገሪቱ በአጠቃላይ የተደረገው ምርጫና ምርጫ መካሄዱን በበጎ እንቀበላለን ኩምሽሽ
የትገቡ ምርጫ መካሄዱን በበጎ እንቀበላለን። አይቻልም፣ ምርጫ አይሆንም፣ 80% አስረስ 95% ተቆጣጥረናል፣ ምናምን ኦሮሚያ ምናምን አውሮፓ ህብረት ያልዘገበው አውሮፓ ህብረት እምቢ ያለው ዓለም የናቀው መጣና ምን አላችሁ? አውሮፓ ህብረት ብቻውን አይደለም፣ ካናዳንም ኖርዌይንም ስዊዘርላንድንም ጨምሮ እንግሊዝንም ጨምሮ ምርጫ መካሄዱን በበጎ እናየዋለን። ድምዳሜ አልደረሱም ገና። ፍትሃዊ ነው ፌር ነው ምናምን ነው ገና አልመጡም። እሱ ገና ከመጀመሪያው ምርጫ መካሄድ አይችልም የምትሉ ሰዎችን ይተችሏል፣ በበጎ እናየዋለን። የትገቡ ትልቅ የድል ውጤት ነው። አመስግኑ። የእያንዳንዱ አዲስ ኮምፓስ ቤተሰቦች የእያንዳንዳችሁ የድል ውጤት ነው። ሁለተኛ ለኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትም አካባቢ ያለው ነገር አላማራቸው። ምክንያቱም በቲፒኤልኤፍ አካባቢም ትንሽ የዚህ ኦባሳንጆ ሲሄድ ያሳዩት መፍለቅለቅ የነደብረጽዮን ፍልቅልቅ ፊት ደስታ አስደንግጧቸዋል። እውነቱ ደግሞ እሱ ነው። እነደብረጽዮን ልመና ላይ ነው ያሉት። በተለይ ደብረጽዮን ልመና ላይ ነው ያሉት። ደብረጽዮን እና በዛ ዙሪያ ያሉ አንዳንድ አካላቶች ፌዴራል መንግስቱ ኑ አዲስ አበባ ቢላቸው እርግፍ አድርገው ሁሉንም ትተው ነው የሚመጡት። እርግፍ። በተለይ ደብረጽዮን ፕሬዝዳንትነትን እውቅና እንስጥ ቢለው ይሄ መንግስት ሁሉንም ነገር ትቶ ነው የሚመጣው። ምናልባት የጌታቸው ጣፋንታ ካልደረሰውና የጀነራል ወዲ ወረደ እጣፋንታ ካልደረሰው በስተቀር እንትናቸውን አይተውታል። ለካ ያለው አፒታይት ፌዴራል መንግስት ኢግኖር አረገን የሚል አፒታይት ነው እንጂ ፌዴራል መንግስቱ ኢቭን ኦባሳንጆ ሜዶ እና ደብረጽዮን ያስኮዱ ማስተዳደር ይዘቀጥል ምናምን ቢባል ምንም ነገር የአማራውን ጽንፈኛ ዘረኛና የሻቢያን መዋቅር አስደንግጦታል። ለዚህ ነው ርዕስ ሆኖ ቲፒኤልኤፍ ይታመናል ወይ የሚል ርዕስ ተጀምሯል። አንዱ ያመጣውላችሁ ለዛ ነው። ከስተቱ ምንም የማይማር የሚባለው ወደ ኋላ ተመጥቶ ይሄው ቪዲዮ ተመልከቱ እየተባለ የመጣው ለዛ ነው። እና የነደብረጽዮን ፊት መብረቅረቅ መደሰት እንዳልኳችሁ በአዋጅ ሊያስሯቸው ነው እየፈላ። አሁን እነዚህ ጦርነት የሚፈልጉት አካላቶች ደብረጽዮን ብዙ አይደለም ነው የሚሉት። ብዙ አንድ ያፈገፍጋል። በቃ ስልጣን ነው ደብረጽዮን፣ ስልጣን ወይም ሞት ነው። እና እሱን ያው በህግ ሊያስሩት ነው እየፈለጉ ያሉት። ይሄ ዋናው የጦርነት ሰዎች በዚህ በአዋጆቹ ለምሳሌ ከፌዴራል መንግስቱ ጋር ቢያወራ ምናምን ከጠቅላይ ሚኒስትሩ ጋር ቢያወራ ደብረጽዮን የሞት ቅጣት ነው የሚጠብቀው። በነገራችን ለፓርቲው ሳይናገር ለኮማንድ ፖስቱ ሳይናገር ደብረጽዮን ከጠቅላይ ሚኒስትር አብይ አህመድ ጋር ቢያወራ የሞት ቅጣት ነው በአዋጁ መሰረት የሚያጋጥም። ስለዚህ እነዚህ ጦርነት ፈላጊዎቹ በአዋጅ ነው ሊያስሩት የፈለጉት። አሁን ሰሞኑን ባወጡት አዋጅ ማለት እዛ ውስጥ ያሉ የህወሓት አመራሮች ከፌዴራል መንግስቱ ጋር ሳያስፈቅዱ ከተነጋገሩ እስከ ሞት ፍርድ ይሄዳል ማለት ነው። ክደት ስለሆነ ከጠላት ጋር መገናኘት ጠላት ብለውታል ብልጽግና፣ ያውም የሰይጣን ጠላት ምናምን ብለውታል። ስለዚህ የአማራ ዘረኛውም የሻቢያ መዋቅሩም ቲፒኤልኤፍ ይታመናል እንዴ ማለት ጀምረዋል ማለት ነው ባጭሩ። የነሱ ኦባሳንጆ መጥቶ እውቅና ሰጠን የምን መንግስቱን ይሄ ውዝፍ መንግስቱን እውቅና ሰጠ ፕሬዝዳንት ደብረጽዮን አለ ምናምን የሚለው አጀንዳ ሆኖላቸዋል።